ሰላም ሰላም ቤተሰባውያን እንዴት ናችሁ? ሰላም ነው፣ አማን ነው፣ ሁሉ ሰላም። ዛሬም በሌላ ሲኤስኤስ ቪዲዮ ተመልሰን መጥተናል። ከባለፈው ቪዲዮ እየቀጠለ ነው እዚህ ጋር የምንቀጥለው። ሲኤስኤስ ላይ ፓርት 13 ላይ ስለ ሲኤስኤስ የተወሰነ የተለቀቁ አይዲያዎች አሉ። እሱን የተወሰነውን የቀረውን እናይና አሁን ምንድነው ያሰብኩ መሰላችሁ? በቃ አሁን የመጨረሻ ዝም ብለን አሁን ሲኤስኤስ ትንሽ እንየውና ወደ እንትን እንለፈው። በቃ ዌብሳይት እንስራ። ከዛ ዌብሳይት ስንሰራ ነው ሞር እያንዳንዱን ፓርት ሞር የምትረዱትም አጠቃቀሙ ምኑም ግልጽ ይሆናል ብዬ የማስበው አንድ ያለቀለት ዌብሳይት መስራት። ታይትል ኦልሬዲ ቀድሜ ነግራችኋለሁ፣ የኢትዮጵያ ቱሪዝም ሳይት። እስቲ እናንተም በራሳችሁ ዝም ብላችሁ ሞክሮ እሱን ሙሉ ለሙሉ እንሰራና ከዛ በቃ ኤችቲኤምኤል እና ሲኤስኤስ የሚባለው ቢያንስ መሰረታዊ የሚባሉ አይዲያዎችን ይኖራችኋል ማለት ነው። ይኸው አንድ ምክር ልምከራችሁ ካለኝ ልምድ አንጻር ማለት ነው። ኮዲንግ ላይ ኮድ ይኸው አሁን ዘመኑ ተቀይሯል። ጊዜው በጣም ተቀይሯል። በፊት ኮድ ለመጻፍ ከምንም ነው የምትለዩት። ወይ ከእንቅልፍ አትሆንም ወይ ከምን በጣም ስቃይና ዝገት ነበር። ሌሊቱን ሳተኛ ነው የምታነገው። በቃ ኮዱን ራስህ ነው የምጽፈው። በቃ ኤቭሪቲንግ እረር ብመጣብህ እረሯን ላይን በላይን ፈልገ በጣም ያደክማል። ሰሚኮለን ሩቅ አትሂዱ። ሰሚኮለን የሆነች መስመር ላይ ረስታችሁ ያቺ ሰሚኮለን እረር እያመጣች ልታውላችሁ ትችላለች። በቃ ቦታው ጠፍቶባችሁ ማለት ነው። ከዛ ብላችሁ አግኝታችሁ ምናምን በጣም አስሉ ከባድ ነበር። የምሬ ነው የምላችሁ። አሁን ግን ነው በቃ 3 ዓመት መሰለኝ ኤአይ እንደዚህ ስራ ላይ በስርዓት ከዋለው። ይሄ ኤአይ ከመጣ በኋላ ግን ያ ሙሉ ለሙሉ ማለት እንችላለን ቀንሶልናል። ስቲል በራሳችን እንጽፋለን፣ አንጽፍም አይደለም፣ ግን በጣም ብዙ እንትን ረድቶናል። ኮድ ፎር ኤግዛምፕል ኮድ ራሱ ይጽፋል። ረር ብመጣ እስከነ ረሩ ስትነግሩት ራሱ ረሩን ይፈታል። ገብቷችኋል? ኤቭሪ ነገሮች በቃ ኤአይ እየሸፈነ ነው ያለው። በጣም ከሚባለው በላይ ረድቶናል። ለመናገር በፊት 2 ሳምንት ድረስ 1 ወር ይፈጅ የነበረውን ስራ በኮዲንግ ማለት ነው ኦልሞስት በ1 ቀን ውስጥ በኤአይ ትጨርሳለህ። በቃ ኤአይን ተጠቅመ በቃ 1 ቀን በቂ ነው። እና ይሄን ተቀላቀሉ ነው በቃ የኔ ሀሳብ። ምንድነው ቤዚክ የሚባሉ መሰረታዊ ነገሮችን አውቃቸው ወደዚህኛው ዓለም እንድገቡ ነው። ሌላ ነገር የለም። ለምሳሌ እኔ በዚህ ሰዓት ላይ ኢአርፒ ኦዶ ዲቨሎፐር ነኝ። ፋንክሽን ኮንሰልታንትም ዲቨሎፐርም ኤቭሪቲንግ ሁኜ ነው ብቻ የሚሰራ ትልቅ ፕሮጀክት ይዘን ነው እየሰራን ያለ ነው። እና አንድ ኮድ ላሳያችሁ። አሁን እዚህ ጋር የሚታዩት አንድ ሞጁል ኦልሬዲ የምሰራው ሞጁል ነው። በጣም ብዙ ነው። አሁን የኮድ እዚህ ጋር እንደሚታዩት በጣም ብዙ ኮድ ነው። ባይገርማችሁ ማለት በራሴ አይደለም የጻፍኩት። ኦልሞስት ምንድነው ኤአይ ነው የጻፈው። ግን ምንድነው ኤአይ በጽፍም ማወቅ ያለባችሁ ምንድነው አሁን እዚህ ጋር የተጻፈው ላይን ስንት ላይን ነው አጠቃላይ? እስቲ ላይን በላይን አሁን 3000 4000 በጣም ብዙ ላይን ትጽፋላችሁ ምናምን ብዬ ብዙን ጊዜ ማውራው ጀስት ላሳያችሁ። እዚህ ጋር ያያችሁ 1837 ላይን ነው ይሄ ኮድ። ጀስት ሲንግል ነገር ነው የሚሰራ፣ ግን ይሄ ላይን ነው። እዚህ ውስጥ ድሮ ይሄን ላይን በእጃችን ነበር የምንጽፈው። አሁን ላይ ግን ኤአይ ነው የሚጽፈው። ግን ይጻፍ እንጂ እዚህ ውስጥ ያለችው 1800 ምናምን በላይ ያሉት ላይን በላይ ምንድነው ብላችሁ ቢጠይቁኝ ኦልሞስት ኦኬ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብዬ ማስረዳት እችላለሁ። ለምን ኦልሬዲ መሰረታዊ ወይ ደግሞ ቤዚክ የሚባሉትን ነገሮችን ከዚህ በፊት ይሰራበት ስለነበር ስለማውቀው እዚህ ጋር እንትን ማለት ይቻላል። አሁን እናንተም ሙሉ ለሙሉ ኤአይ ነው የሚሰራ እኔ ኮድ ምን አገባኝ ሳይሆን ኮድን ወቁ አትሰሩበትም። አክቹአሊ ኤአይ ይሰራል፣ ግን ኤአይ አንዳንድ ጊዜ ብሽቅ ነች። በጣም ነው የምታናዳችሁ። ማይሆን መልስ ነው የምትመልስ፣ ማይሆን ኮድ ነው የምትሰጣችሁና እሱን ራሱ አስተካክላችሁ እንትን እያላችሁ መሄድ ትንሽ የማወቅ ስለሚጠይቅ ምንድነው ይሄ ቤዚክ የሚባሉት ነገሮች ላይ ትኩረት እንስጥና እንማር። ለዛ ነው አሁን በቃ ኤችቲኤምኤል አሁን አንድ ቪዲዮ ዛሬ እናያለን። ሲኤስኤስ ላይ ሁለቱ በቃ ኤችቲኤምኤል እና ሲኤስኤስን ለማወቅ መሰረታዊ የሚባሉ ነገር ናቸው ብዬ ነው የማስበው። በቃ ሁለቱ እናለን። ከዛ አንድ ዌብሳይት እንሰራለን እነፍ ቤዚክ የሚባለውን ለማወቅ። ከዛ በኋላ ዌብሳይታችንን ከሰራን የሆነ የሚታይ ነገር እንትን ካል ለራሳችን አንድ ያጨብጭበን
ወደ ምን እንሄዳለን? ወደ ፓይተን፣ ወደዚህኛው ማለት ነው። ይህም ፓይተን በስነ ስርዓት መሰረታዊ የሚባሉትን ነገሮች ካወቅ አንቆምም። ወደ ምንድን ነው የምናልፈው? ወደ ኢአርፒያችን እናልፋለን ማለት ነው። ከዛ በዛ ብለን ትልቅ ዲቨሎፐር መሆን ትችላላችሁ። የማይቻል ነገር የለም። እና ብዙ ጥያቄዎች ደግሞ የመጡብኝ ነው። ፖዚቲቭም አለ ኔጋቲቭም አለ። በተለይ መቼ ነው ከትናንት ወዲያ ምናምን ቲክቶክ ላይ አንድ የለቀቁት ቪዲዮ ነበር። ኤአይ ነው የሚሰራ በዚህን ሳል ላይ ምናምን ብዬ አንድ የለቀቁት ቪዲዮ ነበር እና በጣም ብዙ ወቀሰ ደርሶብኛል። ይሁን ይገባኛል፣ ያለው ነገር ይገባኛል። እኔም ዲቨሎፐር ስለሆንኩኝ ይገባኛል የዲቨሎፐሮቹ ሀሳብ። ግን ምንድነው አሁን ሀሳቤ እናንተ በኮዲንግ እውቀት ውስጥ በቃ የሌላችሁ ሰዎች ይህ ነገር ቀላል እንደሆነ መምጣት እንደሚችሉ ለማሳየት ስለፈለግኩ ነው በቃ እንጂ ሙሉ ለሙሉ ኤአይ ይሰራል ማለት አይደለም። ኤአይ ላይ ግን የእናንተ እውቀት ያስፈልጋል። ያችን እውቀት ነው አሁን በተቻለ መጠን ለመስጠት እየሞከርኩ ያለው እና ኤኒዌይስ ምንድን ነው በቀላሉ ማወቅ ትችላላችሁ። በርቱ፣ እናንተ ጠንክሩ፣ ብቻ ለመማር ሞክሩ፣ ተስፋ ሳትቆርጡ። ኦኬ፣ ወደ ዛሬ ትምህርት ክፍለ ጊዜያችን እንገባለን። ከባለፈው እንቀጥላለን። ዛሬ ደግሞ የምናየው ምንድነው ሲኤስኤስ ሄይት፣ ዊድዝ፣ ማክስ ዊድዝ በቃ ወሳኝ ናቸው እነዚህ። ሄይታችን አሁን ዌብሳይት ስለምንሰራ ዌብሳይት ማለት ስክሮል እያደረጋችሁ ብዙ ቦታ የምትሄዱ የሆነች ቦታ ላይ ትናንሽ ነገሮች የሚቀመጡ ዘጭ ነገሮች ይኖራሉ። ያኔ ሄይት፣ ዊድዝ፣ ማክስ ዊድዝ የምንላቸው በጣም ያስፈልጉናል። አንድ የምታይ ፊት ለፊት ፔጅ ላይ ብዙ ፎቶ በተለያየ አንግል ላይ ማስቀመጥ ብትፈልጉ በዚህ እንትን ነው በቃ አሳይን የምታደርጉት በሄይቱ፣ በዊድዙ እና ማክስ ዊድዝ። ማክስ ዊድዝ ማለት ሪስፖንስ እንዲያደርገው ነው እና ሶስቱንም የነዚህ ሶስቱ ልዩነት እንዴት እንደሆነና እና እንዴት ነው የሚጠቅመን የሚለውንም በዛው ልክ እያየን እንሄዳለን። ሄይት እና ዊድዝ የምንላቸው ምንድነው? ሄይት እና ዊድዙን የኤሌመንታችን ፊት ለፊት ላይ የሚታየውን ነገር ዊድዝና ዊድዙን ምንድነው ሄይቱንና እንትኑን ኮለመን ሮ የምንለው ማለት ነው በምን ያህል እንትን ውስጥ ይታይ ምን ያህል ውስጥ ይቀመጥ የሚለውን እንትን የምንልበት ነው ማለት ነው። ሲኤስኤስ አሁን አውቶ ካልነው ምንድነው እራሱ የብሮዘሩን ካልኩሌት እያደረገ ያሳያል። በቃ አውቶ ካደረጋችሁ ብሮዘሩን ካልኩሌት እያደረገ ያሳያል። ከዛ ሌንግዝ አለ፣ ዲፋይን ሄይት ኤንድ ዊድዝ። ሌንግዝ አሁን ለምሳሌ ሌንግዝ በቁጥር እንትን ማትችላለው በፒክስል ማለት ነው። እንደዚሁም በሴንቲሜትር ምናምን እያደረጋችሁ ምንድነው ዲፋይን ማድረግ ይቻላል። ሌላኛው ደግሞ በፐርሰንትም ይቻላል። ከዛ ኢኒሻል ኢንሄሪት የምንላቸው የፓረንቱን ኢንሄሪት እንዲያደርግ ፓረንት ቫሊዩን ኢንሄሪት ብለን እንትን ማድረግ እንችላለን ማለት ነው። ስለዚህ እስቲ አንድ ያው እንደተለመደው ከሄይት እና ዊድዝ ማክስ ምናምን ከምንላቸው ጋር እስቲ የተገናኘ አንድ ኤግዛምፕል እንጽፍና እናያለን ማለት ነው። እሺ እዚህ ጋር እስቲ እናያለን። በዲቭ ነው እስቲ እንዝጋት እንደዚህ። እስቲ ዲቫችን ላይ ቁጥር እንሰጠዋለን ማለት ነው። በፒክስል እንስጣ እስቲ 200 ፒኤክስ ሰሚኮለን ወደታች ወረድ እንበል። ዊድዝ ደግሞ እንስጠው 2 ዊድዙ ደግሞ ምን ያህል ሊድ ነው? እስቲ 50% ልበለው። በፐርሰንትም ይቻላል ብያችሁ የለ። ከዛ ባክግራውንድ ከለር ምን እንበለው? ባክግራውንድ ከለር 2 እስቲ ፓውደር ብሉ እንበለው። ፓውደር ብሉ። ከዛ ቦዲያችን ውስጥ እንምጣና እንትን እንጻፍ። እስቲ ሄዲንግ እንስተውና ሴት the height and the width an element. ከዛ ምንድነው ታይትል ዝም ብሎ እንዲሰጠን ነው። አሁን ዲቫችን እንጻፍ። ዲቫችን ምንድነው? ይሄንን ሄይት እና ዊድዝ እንትን የሚል ማለት ነው። እስቲ ዲቭ this is element of width። እስቲ ዊድዙ ስንት ነው? ጀስት ቁጥሩ እንዲያሳየን ነው እዚች ጋር ዊድዝ ምናምን እያልኩ ያለሁት
ዊድሱ 50% የሆነ and height is 200 ፒክሰል ነው ብለን ዝም ብለን በቃ እንንገረው ለእንትናችን ጀስት ዲስፕሌይ እንዲያደርግልን ነው። እሺ ይሄ ነው። ከዛ እስቲ ሴቭ እናርገውና ከዛ ራን አድርገን ነው ኮንትሮል ኤስ ከዛ ራን እናርገው። አያችሁ እዚህ ጋር ቆይ ኮዱን ላምጣና አሁን አያችሁ እዚህ ጋር ሄይቱን ወደ ታች ማለት ነው። ይሄኛው ሄይቱን ስንት ነው አልኩት 200 ዊድዙ ደግሞ ወደዛ ስንት ነው 50 ባክግራውንድ ከለር ደግሞ ምንድነው ፓውደር ብሉ። አሁን ይሄ ሄይትና ዊድዛችንን በእንደዚህ አይነት መልኩ ነው ሲስተማችን ምንድነው ዌብሳይታችን ላይ ዲፋይን የምናደርገው ማለት ነው። ይሄን ቁጥር ብንጨምርና ብንቀንስ ልዩነቱን እንትን ይላል ማለት ነው። እስቲ 100 እናርግና ሴቭ ሪፍሬሽ አያችሁ እንትኑን ሄይቱን ይቀንሳል ማለት ነው። ይሄንን ደግሞ 20 ባደርገው ሞር ይቀንሳታል 20 አያችሁ እስከነ ስፔሊንጉ ሰብሰብ አድርጎ ይቀንሳታል ማለት ነው። ስለዚህ ሄይትና ዊድዝ የሚለውን በእንደዚህ አይነት መልኩ ነው ምን የምናደርገው ዲፋይን የምናደርገው ማለት ነው። እሺ ቀጥሎ ደግሞ የምናየው ማክስ ዊድዝ የሚባለው ነው። እሱ ደግሞ የሚመሰላቸው ሪስፖንሲቭነሱ ወይ ደግሞ ይሄ ከስር ባክግራውንድ ከለር የምናደርገው ማክስ ዊድዝ አድርገን ከተጠቀምነው ይሄ ብሮዘራችን እንዲህ ባጠበብነው ቁጥር እየቀነሰ ይመጣል፣ በጨመርነው ቁጥር ደግሞ እየጨመረ ይሄዳል። የዚህን እንትን መሰላችሁ ጥቅሙ ዌብሳይት ስትሰሩ እናያለን። አሁን ወደፊት ሪስፖንሲቭነስ የሚባል ነገር አለ። ለስልክ የሚታየው ቪው እና ኮምፒውተር ላይ ሲመጣ የሚታየው ቪው እኩል አይደለም። ሳይዙም አስቀማመጡ ምንም ትክክል እኩል አይደለም። ስለዚህ ዌብሳይት ስትሰሩ ይሄ ዲስፕሌዩ እንትን ይሰራል ለታብሌት፣ ለስልክ፣ ለኮምፒውተር፣ ሌሎችም በእንደሱ እንትን እንዲሰራ ነው የሚሰራው። ሪስፖንሲቭነስ ይባላል እሱ። ይሄው እዚህ ጋር ይሄኛው ማክስ ዊድዝ እንደዛ ሳይሆን ነገር ግን ምን ያደርጋል? አሁን ለምሳሌ ሁለቱንም እንሰራለን። በማክስ ዊድዝ የተሰራና ኖርማል ሄይትና ዊድዝ ብቻ ተጠቅሞ የተሰራ ልዩነቱን ላሳያችሁ። ቆይ እያሳያችሁ ብነግራችሁ ይሻላል። እሺ ኮዱን እንጻፍና እሺ ጊዜ ለመቆጠብ ስል ኮዱን ሙሉ እንደዚህ አንድ ዲቭ ጨምሬበታለሁ እዚህ ጋር። ይሄኛው ዲቭ ማክስ ዊድዝ ነው የተጠቀምኩት። ስንት ነው 500 ፒክስል ብየዋለሁ። ፓዲንግ ስለ ፓዲንግ በባለፈው ቪዲዮችን አይተናል። 10 ፒክስ ብየዋለሁ። ባክግራውንድ ከለሩን ፓውደር ብሉ። ሁለተኛው ዲቭ ደግሞ በተለመደው ዊድዝ እና ፓዲንግ በተለመደው እዚህ ጋር በተለመደው ይሄኛ ግን ማክስ ዊድዝ የምትሏን ተጠቅመን ማለት ነው ተሰራ። ከዛ ቦዲያችን ውስጥ መጠን ታይትል ነው የኛው ማክስ ዊድዝ ቨርሰስ ምናምን የሚለው ነው። ዲቭ ክላስ ብለን ዲቭ ዋን ክላሳችንን ዶት ብለን ከጀመርነው ምንድነው ብለናል? ክላስ ስለ ክላስ እና ስለ እንትን ከዚህ በፊት የተማርናቸው አሉ። እሱን ቼክ አድርጉት። እዚህ ጋር ክላሳችንን ጠራን፣ ዲቭ ዋን ክላስ ብለን ጠራን። ዚስ የምንድነው የማክስ ዊድዝ ነው አልኩት። ሁለተኛ ላይ ደግሞ ዲቭ ቱ ማለት ይሄኛውን ጠራሁት እና ይሄ ደግሞ የዊድዝ ነው ምናምን አልኩኝ። ስለዚህ ይህንን ራን ላርግና ልዩነቱን ታያላችሁ። በምን የተሰራ በኖርማል ዊድዝ እና በማክስ ዊድዝ የተሰራ ልዩነቱን ታያላችሁ። ኮንትሮል ኤስ ሪፍሬሽ እናድርገው። ይሄን አሁን እዚህ ጋር ሁለቱም ተመሳሳይ ነገር ነው የሚያሳዩት። እዚህ ጋር በቃ ሙሉ ስክሪን ስለሆነ ተመሳሳይ ነገር ነው የሚያሳዩት። ይሄን ስክሪን ግን እያጠበብኩ ብመጣ ልዩነቱን ታያላችሁ። ቆይ እቺን ላሳድጋት። ይሄን ላሳድግና ሙሉ እንትኑ ይሄንን ነው የሚመስለው አይደል? ይሄን እያሳነስኩ ልምጣ። ይሄው እቺ ላርግና እያሳነስኩ ስመጣ አይታችኋል። በማክስ ዊድዝ የተሰራው አብሮ እየቀነሰ ይሄዳል። አያችኋ? በማክስ ዊድዝ የተሰራው አብሮ ነው እየቀነሰ የሚሄደው። በኖርማል የተሰራ ግን አይታችሁታል። እሱ ምንም አልተነካም። ከስረኛው ወፍ ቁጭ እንዳለ ነው። የላይኛው ብቻ ነች እየቀነሰች ያለችው። አሁን ሲስተሙ ከዚህ በላይ ስለማይሄድ እንጂ እያጠበብኩኝ ቢሄድ እየጠበበ ነው የሚሄደው እሱ። ይሄ በማክስ ዊድዝ ሲሰራ ማለት ነው። እና ዌብሳይታችን ላይ እንደዚህ አይነት ነገሮችም ይጠቅሙናል ማለት ነው። እሺ ሌላ ደግሞ ሲኤስኤስ ቦክስ ሞዴል የምንለው ነው። ይሄን ሲኤስኤስ ቦክስ ሞዴል ስንል ደግሞ እነዚህ አራት እንትኖች አሏቸው። ማርጂን አለ፣ ልክ ስሉ ላይ እንደሚታዩት ማርጂን አለ፣ ቦርደር አለ፣ ፓዲንግ አለ፣ መጨረሻ ላይ ኮንተንቷ አለች ማለት ነው። ይሄ የቦክስ ሞዴል እንትናችን ነው።
የሲኤስኤስ ቦክስ ሞዴል ነው። እዚህ ጋር ምንድነው ኮንቴንት አለ። ኮንቴንት ስንል ምን ማለታችን ነው? ኮንቴንት ኦፍ ዘ ቦክስ ዌር ዘ ቴክስት ኤንድ ኢሜጅ አፒር። እነዚህ ኢሜጅ ቴክስት የሚላቸው ምን አፒር የሚያደርጉበት ነው ኮንቴንት የሚለው ማለት ነው። ፓዲንግ ደግሞ አራውንድ ኦፍ እንትኑን ክሊር የሚያደርግልን ነው። ፓዲንግ ስንል ስለ ፓዲንግ አይተናል በባለፈው ቪዲዮችን ላይ። ሌላኛው ደግሞ ቦርደር ነው። ይሄ ዲስፕሌይ የሚሆነው በምን ቦርደር ውስጥ እንትን ነው መሆን አለበት ነው። ማርጅን የሚለው ደግሞ አውትሳይዱ ከእንደዚህ ዲቭ ወይ ምናምን ብለን ከምንጠራው አውትሳይዱ ውጭ ያለውን ምን ያደርግልናል ማለት ነው? ክሊር ያደርግልናል። ወደ ላይ ወደ ታች የሚገፋልን ማለት ነው። እንደዚህ አይነት ማርጅኖች አሉ። እሺ ለዚህ ሲኤስኤስ ቦክስ ሞዴል እስቲ አንድ ኮድ ጽፈን እንየውና እስቲ ያለውን ነገር እንየው። እሺ ጊዜ ለመቆጠብ ስል ኮዱን ኦልሬዲ የተጻፈውን እንትን እያልኩት ነው። ባክግራውንድ ከለሩን ምን ያርግልኝ ያልኩት ላይት ግሬይ። ከዛ ዊድዙ እንደዚህ ቦርደሩ አሁን ዋናው ፖይንታችን የቱ ጋር ነው ማለት ነው? ይሄ ቦርደር የምንለው ላይ ማለት ነው። ቦርደሩ 15 ሜጋ ፒክሴል ምን ይሁን ሶሊድ ግሪን ቦርደሩ ምን ይሆናል ማለት ነው? ይሄ ሶሊድ የሆነ ግሪን ይሆናል ማለት ነው። ይራንስ አደረገው ቦርደሩ እንደዛ ስላልኩት። ፓዲንጉን 50 ፒክስል ገባበል ብዬዋለሁ። ማርጂኑ 20 ፒክስል ይጸዳ ዙሪያ ላይ ተብሏል። ሶ እዚች ጋር እቺቱ ያው ታይትል ነች። ከዛ እዚች ጋር ዲቫ የምንፈልገው ፒም አሁን ኖርማል ቴክስቶቹ ዲቭ የምትሏ ላይ ነው እነዚህን ለውጦችን የሚያመጣ ማለት ነው። ይህንን እስቲ ሴቭ እንበለውና ራን እናድርገው። እያችሁ ዚስ ቴክስትስ ምናምን ብለን እዚች ጋር የጻፍናት ምን ሆነች ማለት ነው? እቺ ዚስ ቴክስት ብለን የጻፍናት ምን ውስጥ ዲቭ ውስጥ እንደዚህ ብለን የጻፍነው ውስጥ መጣ ማለት ነው። ቦርደሩ ደግሞ ምን ሆነናል? ግሪን ቦርደሩን ግሪን 15 ፒክስል አድርግልን ውፍረቱን ተብሏል። ስለዚህ ዌብሳይታችን ላይ እንደዚህ አይነት የሚታይ ምናምን የምናስቀምጥበት ነገሮች ላይ እንደዚህ አይነት መንገድ እንጠቀማለን ማለት ነው። አሁን እንደዚህ እየተበታተኑ እያየን ያለናቸውን አሁን ዌብሳይታችንን ስንሰራ ሰብሰብ አድርገን ሁሉንም ተጠቅመን ነው ዌብሳይታችንን የምንሰራና ያኔ ሞር ግልጽ እየሆነ ይሄዳል ብዬ አስባለሁ። እሺ ሌላ ሲኤስኤስ ላይ የምናየው ደግሞ ሲኤስኤስ ቴክስት ነው። ቴክስት ከዚህ በፊት ታስታውሱ ከሆነ ቴክስታችንን ላይ ያየናቸው ነገሮች ነበሩ። አላይመንቱ ወደ መሃል መውሰድ፣ ከለሩን መቀየር፣ የቴክስታችን ባክግራውንድ እንድማረግ አይተናል። እነሱ ሲኤስኤስ ናቸው። ዞሮ ዞሮ አሁን እዚህ ጋር እነሱን መድገም አያስፈልግም። ይልቅስ ሲኤስኤስ ቴክስት ዲኮሬሽን የሚባሉ ነገሮች አሉ። ቴክስት ዲኮሬሽን ማለት ኮንትሮል አፒራንስ ኦፍ ዲኮሬቲቭ ላይንስ ኦን ቴክስት። ቴክስቷን ምንድነው ሞር ዲኮር ያደርግልናል ማለት ነው። ቴክስት ዲኮሬሽን ላይን አለ፣ ከለር አለ፣ ስታይል አለ፣ ቲክነስ አለ። 4 እንትኖች አሉ። እዚች ጋር ላይኑን ዲኮሬት ማድረግ አለ፣ ከዛ ከለሩን፣ ከዛ ስታይሉን፣ ቲክነሱንም እንደዚሁ ማለት ነው። እስቲ ዲኮሬሽን ላይን ቴክስት ላይ መጨመር። ቴክስታችን ላይ 4 መስመሮችን መጨመር እንችላለን። ከስር መጨመር ይቻላል፣ ከላይ መጨመር ይቻላል፣ አለመጨመር ይቻላል። ፕላስም ደግሞ መሃል ላይ መጨመር ይቻላል፣ ላይን ማለት ነው። አስፈላጊ ከሆነ እንደዚህ አይነት ነገሮችን የምንሰራበት። እስቲ አንድ ምሳሌ ጽፈን እንየው። እሺ ሰዓት ለመቆጠብ እዚች ጋር የጻፍኳቸው ኮዶች አሉ። ቴክስት ዲኮሬሽን ላይ ነው ምንድነው ያልኩት? ኦቨር ላይን ያደርገዋል ማለት ነው። ከለሩን ደግሞ ምን ያደርጋል? ሬድ ከለርን ላይ ያሰምረዋል ማለት ነው። ኤች1 ላይ ሄደር 2 ላይ ቴክስት ዲኮሬሽን ላይ ነው ምንድነው? ላይን ስሩ ነው። ኦኬ ኦቨር ላይ ማለት ከላይ ነው። ላይን ስሩ ማለት ደግሞ መሃል ለመሃል ነው። ከዛ ቴክስት ዲኮሬሽን ከለራችን ደግሞ ብሉ ነው የዚህ። ይሄኛው ደግሞ አንደርላይን ከስረኛው ነው ግሪን ነው። የዚህኛው ደግሞ ኦቨርላይን እና አንደርላይን ከላይና ከስር እንዲያደርግ። ይሄን ኦልሬዲ ሲኤስኤሳችንን ሰራን ማለት ነው። አሁን ሲኤስኤስ ያየ ያለ ነው። ሲኤስኤሳችንን ሰራን። ሶ እያንዳንዱን ኤች1 ኤች2 ኤች3 እና ፒ ተብሎ ደግሞ ታች ቦዲ ውስጥ የሆነ ነገር መጻፍ አለበት ማለት ነው። ኤች1 ላይ ምንድነው ኦቨርላይን ቴክስት ዲኮሬሽን፣ ላይን 2 ላይ እንደዚሁ እስከ ፒ ድረስ። ምክንያቱም የተሰራላቸው እዚህ ጋር 1 2 3 4 ስለሆነ ግዴታ ታች ስንት ይኖራል? 4ቱም ላይ ለውጦችን ለማየት ማለት ነው። ስቴን ሴቭ እንበለውና ሪፍሬሽ እናድርገው እዚህ። ኦኬ እሺ አሁን እዚህ ጋር እንደምታዩት የመጀመሪያው ምንድነው የሚለው ቴክስት ኦቨርላይን ምን ሬድ ይኸውና ኦቨርላይን ሬድ አድርጎልናል። ሁለተኛው ደግሞ ምንድነው ላይን ስሩ መሃል ለመሃል ላይን ላይ
ከለሩ ምንድነው? ብሉ ነው። ሶስተኛ ደግሞ አንደርላይን ነው። H3 ይሄው አንደርላይን። ከለሩ ደግሞ ምንድነው? ግሪን። ያው እዚህ ጋር ግሪን ነው። ነጭ ስለሆነ ብዙም ላይታይ ይችላል። ሌላኛው ደግሞ ፓራግራፉ ነው። እሱ ደግሞ ምንድነው? ከላይም ከስርም እያልኩት ነው። ኦቨርላይን አንደርላይን እያልኩት ነው። ይሄው እዚህ ጋር ከላይም አለ ከስርም አለ። ከለሩ ደግሞ ምንድነው? ፐርፕል ተደርጓል ማለት ነው። ስለዚህ ሲኤስኤሳችንን በዚህ መልኩ ተጠቅመን ነው ኤችቲኤምኤላችን ላይ በጣም ኢፌክቲቭ የምንሆነው ማለት ነው። እሺ እዚህ ሲኤስኤስ ቴክስት ላይ ሌሎች አሉ እነ ስፔሲፋይ ስታይል ፎር ዲኮሬሽን ላይ የምንላቸው ሌላ ደግሞ ቲክነሱ ምናምን አሉ። እነዚህ ላይኖች ቲክነሳቸው ምናምን እንዴት እናደርጋለን? እሱ እንደ የቤት ስራ ወሰዱትና በራሳቸው ሞካክሩት። ጊዜ ለመቆጠብ ስንል ወደ ቀጣይ እንለፍ። ሌላኛው ደግሞ ሲኤስኤስ ቴክስት ትራንስፎርሜሽን ነው። ቴክስት ምንድነው? ትራንስፎርም ያደርግልን ካፒታሉን ወደ ስሞል፣ ስሞሉን ወደ ካፒታል የሚቀይርልን ማለት ነው። ይሄ ምን መሰላችሁ? ብዙም ጊዜ አንዳንድ ዌብሳይታችሁ ከሆነ በፈለጋችሁ ስፔሊንግ አስገቡ፣ በትልቅም በካፒታልም በስሞልም አስገቡ። ብቻ ወይ ሴቭ ስታደርጉ ወይ የሆነ ነገር ሲደረግ እንዳለ ወደ ካፒታል ይቀይራቸዋል። ያ እንዴት ነው የሚሰራ? ሲኤስኤስ ቴክስት ትራንስፎርሜሽን በምንለው ነው የሚሰራ። ቴክስት ትራንስፎርም የምትል አንድ እንትን አለች። እሺ ጊዜ ለመቆጠብ ነው ኮዶቹን ኦልሬዲ ከጻፍኩ በኋላ ቪዲዮቹ ላይ እንትን እያልኩ ያለሁት። እዚህ ጋር ፓራግራፍ አለችን፣ አፐር ኬዝ አልነው። ቴክስት ትራንስፎርሙ ወደ ምንድን ነው? ወደ አፐር ኬዝ ያደርገዋል። ሁለተኛውስ ሎወር ኬዝ የገቡትን ቴክስቶች ካፒታልም ሆነ ስሞል እንዳለ ምን ያደርጋቸዋል? ስሞል ያደርጋቸዋል ማለት ነው። ይሄ ደግሞ ካፒታላይዝ ያደርገዋል። አሁን እስቲ ራን እናድርገውና እንየው። አያችሁ አሁን የመጀመሪያ ላይ ምንድነው? እንዳለ አፐር ኬዝ አድርገው ፒዋን ማለት ነው። ይኸው እንዳለ ምን አረጋቸው? አፐር አረጋቸው ማለት ነው። አፐር አርግ ስለተባለ። ሁለተኛው ደግሞ እንዳለ ሎወር ኬዝ አርጋቸው። ይኸው አንድ ካፒታላይዝ ውስጥ የለም፣ ሎወር ኬዝ ነው አርጋቸው። ሶስተኛ ደግሞ ካፒታላይዝ ነው። ይሄ ካፒታላይዝ ማለት ምንድነው? የመጀመሪያውን ስፔሊንግ ምን ማድረግ ነው? ካፒታል ማድረግ። ይኸው ዚስ ቴክስት ኢዝ ካፒታላይዝድ። ስለዚህ ካፒታላይዝ በዚህ መልኩ ይሰራል ማለት ነው። እሺ ሌላኛው ደግሞ ሲኤስኤስ ቴክስት ስፔሲንግ ነው። ቴክስት ስፔሲንግ ላይ ሲኤስኤስ ምንድነው? ዳታችን ስንጀምር ኢንዴንቴሽን ይኖራል፣ ስፔሲንግ ይኖራል፣ ሄት ይኖራል፣ የላይኖች ማለት ነው። ያ ደግሞ ወርድ ስፔሲንግ ያንዳንዷ ወርድ መሃል ያላት ስፔሲንግ፣ እንደዚህ ደግሞ ዋይት ስፔስ የሚባሉትን ምናልቃለን ቴክስት ስፔሲንግ ናቸው። ከዚህ ውስጥ አንዱን እናይና የቀረውን ግን በራሳችሁ ታያላችሁ ማለት ነው። እስቲ እኔ ሲኤስኤስ ቴክስት ኢንዴንቴሽን ልክ አንዳንድ ጊዜ ፓራግራፍ ስጻፍ አይታችሁ ከሆነ ትንሽ ገባ ብሎ ጀምርና የመጡት ግን ሙሉ ነው የሚሆኑት። አሁን እሱ አሰራር ምንድነው? በኢንዴንቴሽን ነው የምንሰራ ማለት ነው። እስቲ አንድ ኮድ ጽፈን እሺ፣ እዚህ ጋር ኮዱን ጽፌዋለሁ። ፒ አለን። ፒ ላይ ቴክስት ኢንዴንት አያችሁ፣ ፕሮፐርቲ እንደዚህ ነች የምትሆነው። ከዛ 50 ፒክል ሰጠሁት። ይሄ ማለት ከስር የሚመጣው ፓራግራፍ ላይ እቺኛዋ 50 ፒክስል ወደ ውስጥ ገባ ብላ ነው የሚጀምረው ማለት ነው። እሺ ከዛ ምንድነው ያደረግነው ማለት ነው? ኖርማል ፓራግራፉ ተጻፈ ማለት ነው። እሺ ሴቭ እንበለው፣ ሪፍሬሽ። አያችሁ ገባ ብሎ ነው የጀመረ። ይሄ ኢንዴንቴሽን ነው የሚሰራ እና የቀሩትም አሉ እንደነ ቴክስት ሻዶው፣ ቴክስታችንን ሻዶው የሚያደርገው ምንድነው? እዚህ ጋር የሚጠቀሙት ቴክስት ሻዶው፣ ከዛ ኢፌክቱን እንትን ማድረግ ማለት ነው። ቴክስት ሻዶው ትሉትና ወይ በፒክስል ወይ በፐርሰንት ምን ማድረግ ነው? መስጠት ነው ማለት ነው እዛ ስታይላችን ላይ። እሺ በተቻለ መጠን ቶሎ እየሄድኩ ነው ያለሁት። ቀጥሎ የምናየው ደግሞ ሲኤስኤስ ፎንት ነው። ፎንት ከዚህ በፊትም አይተናል፣ አልደግመው። ስለ ታይምስ ሮማን ሌሎችም እየቀያየርን ያለፈው ቪዲዮ ላይ አይተናል። ሲኤስኤስም ጭምር ተጠቅመን ነው እንዳውም ኢንተርናል ሲኤስኤስ ተጠቅመን የሰራ ነው። ስለዚህ እሱ ላይ ሞር ትኩረት አድርጉትና ሲኤስኤስ ፎንትን ለማየት ሞክሩ። እሺ ሌላ ደግሞ የምናየው ምንድነው? ሲኤስኤስ ሊንክ ነው። ሊንኮቹ በምን ከለር ዲስፕሌይ ነው? አይ ዶንት ኖ፣ ይሄ ራሱ ያየን ይመስለኛል። ኤኒዌይስ እስቲ አንድ ሊንክ ማለት አይታችኋል፣ በተን አይደለም። ሊንኮቹ ራሱ የሆነ ለየት ባለ ከለር ቢቀመጡ የሚለውን አሁን በሲኤስኤስ ነው አንዴ ስታይል እናደርጋለን። ከዛ ያ ሊንክ ምን ማለት ነው? በቃ እዚህ ጋር እኛ በየሰጠነው ሲኤስኤሳችን ላይ የተነገረውን ሂዶ ቀጥታ ይሰራል ማለት ነው። እሺ ለፍጥነት ሲባል ኮዱን እዚህ ጋር አምጥቼዋለሁ። ምንድነው እዚች ጋር ሊንክ አለችን። ሊንኩ ከለሩ ምንድነው አልኩት? ሬድ። ቴክስት ዲኮሬሽኑ ነን ነው። ባክግራውንድ ከለሩ
እንትናችን ማለት ነው የሊንካችን እንትን ለማለት። ሁለተኛው ደግሞ ቪዚትድ፣ ይሄ ገና ቪዚትድ ነው ሳይነካ እንደዚህ እንዲሆን ነው። ሁለተኛ ደግሞ ሆቨር ቪዚት ሲደረግ ምን አይነት ከለር ማምጣት አለበት። ከዛ ቴክስት ዲኮሬሽኑ ምን ይሁን ነው። በቃ እዚች ጋር ነው ቴክስት ዲኮሬሽን አንተ የተሰጠው። ስቲችን ሴቭ እንበልና ራን። አያችሁ እዚች ጋር this link is a link። በቃ ሊንክ ነች ይችኛዋ። ቢጫውን አለች። ይሄ ላይ ስታስቀምጡ ሌላ ከለር አለው፣ ስታነሱት ያ ነው። ይሄ ሁላ የሚሰራ ምንድነው ማለት ነው? በእንደዚህ አይነት በስታይል ነው ማለት ነው። እሺ ቀጥሎ የምናየው ደግሞ ሲኤስኤስ በተኖቹን አላ በተለያየ ከለር ፎ አድርገን ማሳየት እንዴት እንችላለን ነው። እስቲ አንድ ኮድ እዚህ ላምጣና ነው። ሊንክ ነው እዚች ጋር እንትን ያልነው ሊንካችን ቪዚት ሲሆን እንደዚህ ባክግራውንድ ከለሩ በቁጥር መስጠት ይቻላል። በዚህ ከለር በስምም በቁጥርም እንደዚህ ኮዱ የሚታቁት ከሆነ በኮዱም ቢሰጡት ጀስት ከለሩን ያመጣል ማለት ነው። ከለር አለን፣ ፓዲንግ፣ ቴክስት ላይን፣ ኤቭሪቲንግ እዚህ ጋር የተጻፉትን ቼክ አድርጓቸው። ኦቨር ከዛ አክቲቭ አለ። ባክግራውንድ ከለሩ ምንድነው? ሬድ። አያችሁ እዚች ጋር ጸዴ ሊንክ ተሰራች ማለት ነው። ከለሯን ይዛ ስትነኩት ሌላ ኦቨር፣ ስታነሱት ሌላ ከለር። እንደዚህ እያደረግን ነው በሲኤስኤስ በተንም ጭምር የምናስተካክለው ማለት ነው። ሊስት ቴብል የሚባሉት እንዳለ ከዚህ በፊት ኤችቲኤምኤል ላይ ያየናቸው ነገሮች በሙሉ በሲኤስኤስ ማድረግ ይቻላል ማለት ነው። እንደዚህ ማሰማመር ወይ ደግሞ ማለት ይቻላል ማለት ነው። እና ምንድነው እዚህ ጋር ከዚህ በላይ ሲኤስኤስ ጋር ብዙም እንደዚህ አይነት ነገሮችን እየሰራን መቆየትን አልፈለኩም። ስለዚህ በቀጣይ ቪዲዮአችን ምን እንጀምራለን? ዌብሳይት እንጀምራለን። በቃ ያልኳችሁ ዌብሳይት አለ። እሱን ዌብሳይት አድርገን እንሰራለን። እናንተም በራሳችሁ እንትን እያልን እንሰራለን። ከቻልን በአንድ ቪዲዮ ለመጨረስ እንሞክራለን። ካልሆነ ደግሞ 2-3 ቪዲዮ ተጠቅመን ብቻ ያን ጸዴ ዌብሳይት ሰርተን እናንተም ኤችቲኤምኤል እና ሲኤስኤስ ምን እንደሆነ በግልጽ ትረዳላችሁ ብዬ አስባለሁ። እስካሁን ካልገባችሁ ራሱ ይሄንን ዌብሳይቱን ስንሰራ እያንዳንዷን ላይን በላይን ስለሆነ የምንጠቀመው ግልጽ ይሆናል ብዬ አስባለሁ። እና ዛሬ በጣም ደክሞኛል የእውነት። አሁን በድካም መንፈስ ነው እየሰራ ያለሁት። ግዴታ በቃ መስራት ስላለብኝ ነው እየሰራ ያለሁት የእውነት እግዚአብሔርን። አሁን ስንት ሰዓት መሰላችሁ? 20 ጉዳይ ለ7 ደክሞኛል። ይኸው እንቅልፌ ራሱ እንዲህ የእውነት እንዲህ እያደረገኝ ነው። ቀጣይ በዌብሳይት መስራት እንገናኛለን ማለት ነው። እግዚአብሔር ከረዳን ጸዴ ዌብሳይት እንሰራለን ማለት ነው። ዋው! ከዛ በኋላ እንደ ማንኛውም ሰው እናንተ ዌብሳይት መስራት ትችላላችሁ ማለት ነው። ከዛስ እሱ ላይ በጣም ፐርፌክት ስንሆን ወደ ባክኢንድ ወደ ፓይተናችን እንሄዳለን ማለት ነው። ወሳኝ የኢአርፒ ፓርት ወሳኝ ስለሆነ ፓይተናችንን በይፋ እንጀምራለን ማለት ነው። ለዛሬ ቪዲዮ ይሄንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝት ትበልልኝ።